በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበረከት ልጆች እንደዚሁም የሰማያዊ መንገድ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ ዘወትር ወደ እናንተ የምናደርስላችሁ የመንፈሳዊ ትረካ መርሃ ግብራችን ነው። በዛሬው መርሃ ግብራችን ይዘንላችሁ የቀረብነው የመጀመሪያው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ይሆናል። አብራችሁን ቆዩ። ይህ ሰማያዊ መንገድ ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር በማድረግ ቻናሉን ባለቤቶች እንሁን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 1። በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ ሊሆን ከተጠራ ከጳውሎስና ከወንድማችን ከሶስቴኔዎስ በቆሮንቶስ ሀገር ላለች ለእግዚአብሔር ቤተክርስቲያን በኢየሱስ ክርስቶስ ስም ለከበሩና ቅዱሳን ለተባሉ የእነርሱና የኛ ጌታ የሆነ የጌታችን የኢየሱስ ክርስቶስ ስም በየስፍራው የሚጠሩ ሁሉ በአባታችን ከእግዚአብሔር ከጌታችን ከኢየሱስ ክርስቶስ ዘንድ ሰላምና ጸጋ ለእናንተ ይሁን። ስለ እናንተ በኢየሱስ ክርስቶስ በእግዚአብሔር ዘንድ ለእናንተ ስለተሰጣችሁ ጸጋ ዘወትር እግዚአብሔርን አመሰግነዋለሁ። በአነጋገር ሁሉ በእውቀትም ሁሉ ከብራችሁበታልና ለክርስቶስ መመስከሬ በእናንተ ዘንድ ጸና መጠንን ፍጹማን እንድትሆኑ የጌታችን የኢየሱስ ክርስቶስ መምጣት ተስፋ አድርጋችሁ ፍጹም ጸጋን እንዳታጡ እርሱንም በጌታችን በኢየሱስ ክርስቶስ ቀን ያለ ነውር ትገኙ ዘንድ እስከ ፍጻሜ ያጸናችኋል። ከልጁ ከጌታችን ከኢየሱስ ክርስቶስ ጋር አንድ ትሆኑ ዘንድ የጠራችሁ እግዚአብሔር የታመነ ነው። ወንድሞቻችን አንድ ቃል እንደተናገሩ እንዳታዝኑ ፍጹማን እንድትሆኑ ሁላችሁንም በጌታችን በኢየሱስ ክርስቶስ ስም እማልዳችኋለሁ። እንዳትለያዩም አንድ ልብና አንድ ሐሳብ ሆናችሁ ኑሩ። ወንድሞቻችን ሆይ እንደምትጣሉና እንደምትከራከሩ ከቄሬሌዎስ ወገኖች ስለእናንተ ነገሩኝ። እነሆ እርስ በርሳችሁ እኔ የጳውሎስ ነኝ፣ እኔ የአጵሎስ ነኝ፣ እኔ የኬፋ ነኝ፣ እኔ የክርስቶስ ነኝ የምትሉትን ነግራችኋለሁ። ክርስቶስ ተከፍሏልን? ወይስ በውኑ ጳውሎስ ስለእናንተ ተሰቅሏልን? ወይስ በጳውሎስ ስም ተጠመቃችኋልን? ከቀረሶጳሳና ከጋይዮስ በቀር ከእናንተ ወገን ሌላ ስለተጠመቅኩ እግዚአብሔርን አመሰግነዋለሁ። በእርሱ ስም ተጠመቅን የሚል እንዳይኖር፣ ነገር ግን የእስጢፋኖስን ቤተሰብ አጥምቄአለሁ። እንግዲህ ሌላ የጠመቅኩትን እንዳለ አላውቅም። ክርስቶስ ወንጌልን ለመስበክ እንጂ ለመጥመቅ አላከኝምና የክርስቶስን መስቀል ከንቱ እንዳናደርግ፣ ነገር ግን በማራቀቅ አይደለም። የመስቀሉ ነገር በሚጠፉ ሰዎች ዘንድ ስንፍና ነው፣ ለምንድነው ለኛ ግን የእግዚአብሔር ኃይል ነው። መጽሐፍ እንዲህ ብሏልና እኔ የጥበበኞችን ጥበብ አጠፋለሁ፣ የመካሪዎችን ምክርም እንቃለሁ። እንግዲህ ጥበበኛ ማን ነው? ጸሐፊስ ማን ነው? ይህን ዓለምስ የሚመረምር ማን ነው? እግዚአብሔር የዚህ ዓለም ጥበብ ስንፍና አላደረገውምን? ሰዎች በጥበባቸው በሚያውቁት በእግዚአብሔር ጥበብ ስንፍናን በሚመስላቸው ትምህርት ያመኑትን ሊያድናቸው እግዚአብሔር ወዷልና። አይሁድ ምልክትን ይጠይቃሉ፣ የጽር ሰዎች ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስ እንሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብን ስንፍና ነው። ለእኛ ግን ለዳን ነው። ግን ከአይሁድ ከአረማውያን ብንሆን ክርስቶስ የእግዚአብሔር ኃይል ነው፣ እግዚአብሔር ጥበብ ነው። የእግዚአብሔር ስንፍና ከሰው ይልቅ ይጣበባልና የእግዚአብሔርም ድካም ከሰው ይልቅ ይበረታልና። ወንድሞቻችን እንግዲህ እንዴት እንደተጠራችሁ እዩ። በሥጋ እጅግ ብዙዎች አዋቂዎች አይደላችሁምና፣ ብዙዎች ኃያላንም አይደላችሁምና፣ በዘመድም ብዙዎች ደጋጎች አይደላችሁምና፣ ነገር ግን
እግዚአብሔር ጥበበኞች ሊያሳፍር የዚህን ዓለም ሰነፎች መረጠ። ኃይለኞችንም ያሳፍር ዘንድ እግዚአብሔር የዚህን ዓለም ደካሞችን መረጠ። አለን የሚሉትን ያሳፍር ዘንድ ዘመድ የሌላቸውን የተናቁትን በቁጥርም ያልገቡትን እግዚአብሔር መረጠ። ሰው ሁሉ በእግዚአብሔር ፊት እንዳይመካ እናንተም በኢየሱስ ክርስቶስ ከእርሱ ናችሁ። በእርሱም ከእግዚአብሔር ጥበብና ጽድቅን ቅድስናና ቤዛነትን አገኘን። መጽሐፍ እንዳለው ይህ ዘንድ የሚመካ በእግዚአብሔር ይመካ እንዳለን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 2። ወንድሞች ሆይ እኔም ወደ እናንተ በመጣው ጊዜ በማባበልና ነገርን በማራቀቅ እግዚአብሔር ትምህርት ላስተምራችሁ የመጣሁ አይደለሁም። ከተሰቀለው ከኢየሱስ ክርስቶስ በቀር በእናንተ ዘንድ በሌላውም ነገር እሰማለሁ ብዬ አልጠራጠርሁም ነበር። እናም በድካምና በፍርሃት በብዙ መንቀጥቀጥም መጣሁ። ቃሌም ትምህርቴን መንፈሴና ኃይሌን በመገለጥ ነበር እንጂ በሚያባብል ጥበብ ቃል አልነበረም። ማመናችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን። ለአዋቂዎች ጥበብን እነግራችኋለሁ፣ ነገር ግን የዚህን ዓለም ጥበብ ወይም ደግሞ ያልፉ ዘንድ ያላቸው የዚህን ዓለም ሹሞች ጥበብ አይደለም። ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ላከበራቸው የወሰነውን ተሰውሮ የነበረውን የእግዚአብሔር ጥበብ በሚስጥር እንናገራለን። የዚህ ዓለም ሹሞችንም አላወቁትም። ይህንንም ቢያውቁ ኑሮ የክብር ባለቤትን ባልሰቀሉት ነበር። ነገር ግን መጽሐፍ ዓይን ያላየው ጆሮ ያልሰማው በሰው ልቦና ያልታሰበ እግዚአብሔር ለሚወዱት ያዘጋጀው ነው ብሎ የለምን? ለእኛም እግዚአብሔር በመንፈስ ገለጠልን። መንፈስ ቅዱስንም የእግዚአብሔር ጥልቅ ምስጢር ያውቃልና። በሰው ልቦና ያለውን የሚያውቅ ሰው ማን ነው? በእርሱ ያለች ነፍስ ናት እንጂ። እንዲህም ከእግዚአብሔር መንፈስ በቀር የእግዚአብሔር ሐሳብ የሚያውቅ የለም። እኛ የዚህ ዓለም መንፈስ የተቀበልን አይደለንም፣ ነገር ግን እግዚአብሔር የሰጠን ጸጋ እናውቅ ዘንድ ከእግዚአብሔር የሚሆነው መንፈስ ተቀበልን። ይህም ትምህርታችን ከሰው የተገኘ ትምህርት አይደለ፣ አነጋገር ጥበብም አይደለም፣ መንፈስ ቅዱስ የገለጸው ትምህርት ነው እንጂ። መንፈሳዊ ጥበብ ከመንፈስ ቅዱስ የሚሆነውን መርምረው ለሚያውቁ መንፈሳዊያን ነውና። ለሥጋዊ ሰው ግን የእግዚአብሔር መንፈስ ነገር ሞኝነት ይመስለዋል፣ አይቀበለውም። በመንፈስ የሚመረምር ስለሆነ ሊያውቀው አይችልም። መንፈስ ቅዱስ ያደረበት ሰው ግን ሁሉን ይመረምራል፣ እርሱ ግን የሚመረምረው የለም። የእግዚአብሔር ሐሳብ ግን ማን ያውቃል? መካሩስ ማን ነው? እኛ ግን ክርስቶስ የሚገልጸው ዕውቀት አለን። የመጀመሪያይቱ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 3። ወንድሞች ሆይ እኔስ የሥጋና የደም እንደመሆናችሁ ክርስቶስንም በማመን ሕፃናት እንደመሆናችሁ እንጂ እንደ መንፈሳውያን ላስተምራችሁ አልቻልኩም። ወተትን ጋትኳችሁ ጽኑ መብል የበላችሁ አይደላችሁም፣ ገና አልጠነከራችሁምና። በሥጋዊ ሕግም ትኖራላችሁና እርስ በርሳችሁ የምትቃኑና የምትከራከሩ ከሆነ ግን ሥጋውያን መሆናችሁ አይደለምን? እንደ ሰው ልማድስ የምትኖሩ መሆናችሁ አይደለምን? ከመካከላችሁ እኔ የጳውሎስ ነኝ የሚል አለና ሌላም የአጵሎስ ነኝ ቢል እናንተ ሥጋውያን መሆናችሁ አይደለምን? እንግዲህ ጳውሎስ ምንድነው? አጵሎስስ ምንድነው? እነርሱስ በቃላቸው ያመናችሁ አገልጋዮች ናቸው። ለእያንዳንዱም እግዚአብሔር እንደሰጠው ነው። እኔ ተከልኩ፣ አጵሎስም አጠጣ፣ ነገር ግን እግዚአብሔር አሳደገ። አሁንም የሚተክል ቢሆን የሚያጠጣም ቢሆን የሚጠቅምም ነገር የለም፣ የሚያሳድገው እግዚአብሔር ነው እንጂ። የሚተክልም የሚያጠጣም አንድ ናቸው፣ ሁሉም እንደ ድካማቸው ዋጋቸውን ይቀበላሉ። በእግዚአብሔር ሥራ እንተባበራለን፣ የእግዚአብሔር አገልጋዮች ነንና እናንተም የእግዚአብሔር ሕንጻ ናችሁ። እግዚአብሔር እንደሰጠኝ ጸጋ መጠን እንደ ብልህ ጠራቢዎች አለቃ ሆኜ እኔ መሰረት ጣልኩ፣ ሌላው በእርሱ ላይ ያንጻል።
እያንዳንዱ ግን በእርሱ ላይ እንዴት እንደሚያንጽ ይጠንቀቅ። ነገር ግን ከተመሰረተለት በቀር ሌላ መሰረት ሊመሰረት የሚችል የለም። መሰረቱም ኢየሱስ ክርስቶስ ነው። በዚህ መሰረት ላይ በወርቅና በብር በከበረ ድንጋይና በእንጨት በሳርና በአገዳ የሚያንጽ ቢኖር እያንዳንዱ ሥራ ይገለጣል። እሳትም በፈተናው ጊዜ ቀኑ ይገልጠዋል። ለእያንዳንዱ ሥራ እሳት ይፈትነዋል። ሥራው ጸንቶ የተገኘለት ሰው ዋጋውን የሚቀበል እርሱ ነው። ሥራው የተቃጠለበት ዋጋውን ያጣል። እርሱም እሳት እንደሚድን ሰው ይድናል። እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ በእናንተ ላይ አድሮ እንደሚኖር አታውቁምን? እግዚአብሔርን ቤተ መቅደስ የሚያፈርሰውን ግን እርሱ ደግሞ እግዚአብሔር ያፈርሰዋል። የእግዚአብሔር ቤተ መቅደስ ነውና እግዚአብሔር ቤተ መቅደስ እናንተ ራሳችሁ ናችሁ። እንግዲያስ የእግዚአብሔር ቤተ መቅደስ አታርክሱም፣ ራሳችሁንም አታስቱም። ከመካከላችሁ በዚህ ዓለም ጥበበኛ እንደሆነ የሚያስብ ሰው ጥበበኛ ይሆን ዘንድ ራሱን አላዋቂ ያድርግ። የዚህ ዓለም ጥበብ በእግዚአብሔር ዘንድ ድንቁርና ነውና መጽሐፍ እንዲህ ብሏልና ጠቢባን የሚገታቸው ተንኮላቸው ነው። ዳግመኛ የጥበበኞችን ሐሳብ ከንቱ እንደሆነ እግዚአብሔር ያውቃል ብሏልና። ስለዚህ እንግዲህ አንድ ሰው እንኳን በሰው አይመካ፣ ሁሉ የእናንተ ነውና። ጳውሎስም ቢሆን አጵሎስም ቢሆን ጴጥሮስም ቢሆን ዓለምም ቢሆን ሕይወትም ቢሆን ሞትም ቢሆን ያለውም ቢሆን የሚመጣውም ቢሆን ሁሉ የእናንተ ነው። እናንተ ግን የክርስቶስ ናችሁ፣ ክርስቶስም የእግዚአብሔር ነው። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 4 የመጀመሪያው መልእክት። እኛ የክርስቶስ አገልጋዮች የእግዚአብሔር ምስጢር መጋቢዎች እንደሆነ ሰው ስለኛ እንዲህ ያስብ። እንግዲህ በዚህ ከመጋቢዎች እያንዳንዱ ቸርና ታማኝ ሆኖ እንዲገኝ ይፈልጋል። ለእኔስ በእናንተ ዘንድ መመስገን ውርደት ነው። ጻድቅ ብትሉኝ በመዊት ሰው ዘንድ ቸር ብላችሁ ብታከብሩኝ እኔ ለራሴ አልፈርድም። የሚጠራጠረኝና ትዝ የሚለኝ ነገር የለም። በዚህ ራሴን አለማጽደቅ እግዚአብሔር ይመረምረኛልና። ጊዜው ሳይደርስ ዛሬ ለምን ትመረመራላችሁ? በጨለማ ውስጥ የተሰወረውን የሚያበራ የልብን ሐሳብ የሚገልጥ ጌታችን ይመጣል። ያን ጊዜ ሁሉም ዋጋውን ከእግዚአብሔር ዘንድ ይቀበላል። ወንድሞቻችን ሆይ እኔም አጵሎስም ብንሆን መከራ የተቀበልነው ስለ እናንተ ነው። እናንተ እንድትማሩ ከመጻሕፍት ቃልም ወጥታችሁ በወንድሞቻችሁ ላይ እንዳትታበዩ ነው። ማን ይመረምርሃል? የምትታበይስ በምንድን ነው? ከሌላ ያላገኘው አለህን? ያለህንም ከሌላ አገኘህ እንዳላገኘ ለምን ትኮራለህ? እናንተ አሁን ጠግባችኋል፣ በልጽጋችኋል፣ ያለ እኛ ፈጽማችሁ ነግሳችኋል። እኛ ከእናንተ ጋር እንድንነግስ ብትነግሱ አግባብ በሆነ ነበር። እኔስ ለሞት ዝግጁዎች እንደመሆናችን እኛ ሐዋርያት እግዚአብሔር የኋለኞች ያደርገን ይመስለኛል። እኛ ስለ ሰዎች ለአለቃዎች ለዓለም ለመዘባበቻ ሆነናል። እኛስ ስለ ክርስቶስ ብለን አላዋቂዎች ነን፣ እናንተ ግን በክርስቶስ ጠቢባን ናችሁ። እኛ ደካሞች ነን፣ እናንተ ግን ብርቱዎች ናችሁ። እናንተስ ክቡራን ናችሁ፣ እኛ ግን የተዋረድን ነን። እኛ እስከዚህ ሰዓት ድረስ እንራባለን፣ እንጠማለን፣ እንራቆታለን፣ እንሰደዳለን፣ ማረፊያ የለንም፣ እንደበደባለን፣ በእጃችን ሥራ እያገለግልን እንደክማለን። ይረግሙናል፣ እኛ ግን እንመርቃቸዋለን። ያሳድዱናል፣ እኛ ግን እንጸልይላቸዋለን፣ እንታገሳቸዋለን። ይሰድቡናል፣ እንማልዳቸዋለን። በዓለም እንደ ጌጥ ሁን፣ በሁሉም ዘንድ የተናቅን ሆን። ይህንንም የጻፍኩላችሁ ላሳፍራችሁ አይደለም፣ ልጆችና ወዳጆች እንደመሆናችሁ ልመክራችሁና ላስተምራችሁ ነው እንጂ። እኔው ለሁላችሁ ቤዛችሁ ነኝ፣ እናንተ ግን አላፈራችሁኝም። በክርስቶስ ብዙ መከራን ቢኖርባችሁ በአባቶቻችሁ ብዙዎች አይደላችሁም፣ እኔ በኢየሱስ ክርስቶስ ትምህርት ወልጃችኋለሁና። ወንድሞቻችን ሆይ
እኔን እንደምትመስሉ ማልዳችኋለሁ። ስለዚህ በየስፍራውም በአብያተ ክርስቲያኑ እንዳስተማርኩ በክርስቶስ ኢየሱስ የሄድሁበትን መንገድ ይገልጽላችሁ ዘንድ በእግዚአብሔር የታመነ ልጅ ወዳጅ የሆነ ጢሞቴዎስን ልኬላችኋለሁ። እነሆ ወደ እናንተ ስላልመጣሁ በእናንተ ወገን የታበዩ ሰዎች አሉ። እንኪያስ እግዚአብሔር ቢፈቅድ ፈጥኜ እመጣለሁ። ነገር ግን የትዕቢተኞች ነገር አልሻም፣ ኃይላቸውን እሻለሁ እንጂ የእግዚአብሔር መንግሥት በኃይል እንጂ በቃል አይደለምና። እንዴት ሆኜ ወደ እናንተ ልመጣ ትወዳላችሁ? በበትር ነውን? ወይስ በፍቅርና በቅንነት መንፈስ? የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 5። በእናንተ ላይ ዝሙት ይሰማል። እንደዚህ ያለው ዝሙትን አረማውያን እንኳን የማያደርጉት ነው። የአባቱን ሚስት ያገባል። እናንተ ከዚህ ጋር ትዕቢተኞች ናችሁ። ይልቁንም ይህንን ያደረገው ከእናንተ ይለይ ዘንድ ለምን አላዘናችሁበትም? እኔ በሥጋዬ ከእናንተ ጋር ባልኖር በመንፈሴ ከእናንተ ጋር አለሁ። እነሆ ከእናንተ ጋር እንዳለሁ ሆኜ ይህንን ሥራ የሠራውን እፈርድበታለሁ። በጌታችን በኢየሱስ ክርስቶስም ተሰብስባችሁ በእኔ ሥልጣን በጌታችን በኢየሱስ ኃይል ሥጋውን ጎድቶ ጌታችን ኢየሱስን በሚመጣበት ቀን ነፍሱ ትድን ዘንድ እንዲህ ያለውን ሰው ለሰይጣን አሳልፋችሁ ስጡት። እንግዲያስ መታበያችሁ መልካም አይደለም። ጥቂት እርሾ ብዙውን ሊጥ እንደሚያመጣ አታውቁምን? እንግዲህ ለአዲስ ብትሆኑ ዘንድ አሮጌውን እርሾ በእናንተ አረቁም። ገና ቂጣናችሁና ፋሲካችሁ ክርስቶስ ተሰውቶ የለምን? አሁንም በዓላችሁን አድርጉ። ነገር ግን እውነትና ንጽሕና ባለው እርሾ ነው እንጂ በአሮጌው እርሾ በኃጢአትና በክፋት እርሾ አይደለም። ከዘማውያን ጋር አንድ እንዳትሆኑ በዚህ መልእክት ጻፍኩላችሁ። የዚህ ዓለም ዝሙት ብቻ አይደለም፣ ቀማኞችና ዘራፊዎች፣ ጣዖትን የሚያመልኩ ደግሞ አሉ። ያለዚያስ ከዚህ ዓለም ትለዩ ይገባል። አሁን ከወንድሞች መካከል ዘማዊ ወይም ገንዘብን የሚመኝ ወይም ጣዖትን የሚያመልክ ወይም አመፀኛ ወይም ተራጋሚ ወይም ሰካራም ወይም የሚቀማ ቢኖር እንደዚህ ካለው ሰው ጋራ አንድ እንዳትሆኑ ጻፍኩላችሁ። እንደዚህም ካለው ሰው ጋራ መብልም እንኳን አትብሉ። ምን አግዶኝ በውጭ ባለው ላይ እፈርድበታለሁ። እናንተስ በውስጥ ከእናንተ ጋር የሚኖሩትን ፈርዳችሁ ቅጧቸውን። በውጭ ያሉትን ግን እግዚአብሔር ይፈርድባቸዋል፣ ይቀጣቸዋል። ክፉንም ከናንተ አርቁ። የመጀመሪያይቱ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 6። እንግዲህ በሚነቅፉ ሰዎች ዘንድ ልትከራከሩ አትድፈሩም። ከጓደኛው ጋር በአመፀኛ ዘንድ ሊከራከር የሚችል አለን? ከደጋጉ ዘንድ አይደለምን? ከባልንጀራው ጋራ ክርክር ያለው ቢኖር በቅዱሳን ይከራከር። የሚነቅፍና በአመፀኛ ዘንድ ግን አይደለም። ቅዱሳን ሰውን ሁሉ እንደሚያድኑ አታውቁምን? እናንተ ሰውን ሁሉ የምትዳኙ ከሆናችሁ ይህንን ትንሹን ነገር ልትዳኙ አይገባችሁምን? የዚህንስ ዓለም ዳኝነት ተውቱና በመላእክት እንኳን እንድንፈርድ አታውቁምን? ነገር ግን የዚህን ዓለም ክርክር ያላቸው ሰዎች ቢኖር በቤተ ክርስቲያን የተሾሙ የበታች ወንድሞች ይሰሟችሁ። ይህንንም የምላችሁ ልዘልፋችሁ ነው። እንግዲህ ከመካከላችሁ ወንድሞቻችን በወንድሞቻቸው ጋር ማስታረቅ የሚችል ሽማግሌ የለምን? ነገር ግን ወንድም ከወንድሙ ጋር ይካሰሳል፣ ይህም በማያምኑ ፊት ይዳረጋል። እንግዲህ ጸብና ክርክር ካላችሁ ከመጀመሪያ ጀምሮ ውርደት እንደሚሆንባችሁ እወቁ። እንግዲያማ እንዴት አትነጠቁም? እንዴትስ አትገፉም? አሁንም ቢሆን እናንተ አመፀኞችና ቀማኞች ናችሁ፣ እንደዚህም ወንድሞቻችሁን ትበድላላችሁ። አመፀኞች የእግዚአብሔርን መንግሥት እንደማይወርሱ አታውቁምን? አያስቷችሁ። ሴሰኞች ወይም ጣዖትን የሚያመልኩ ወይም አመንዝራዎች ወይም ቀላጮች በወንድ ላይ ዝሙትን የሚሰሩባቸውም ቢሆን ሌቦች ወይም ቀማኞች ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔርን መንግሥት አይወርሷትም። እንግዲህ እናንተ እንዲህ ስትሆኑ
እነማን ናችሁ? ነገር ግን በጌታችን በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። በሆነው ሁሉ ላይ ስልጣን አለኝ፣ ግን ሁሉ የሚጠቅመኝ አይደለም። ሁሉም ይቻለኛል፣ ነገር ግን በእኔ ላይ እንዲሰለጥን የማደርገው ምንም የለ። መብል ለሆድ ነው፣ ሆድም ለመብል ነው። እግዚአብሔር ግን ሁለቱን ይሽራቸዋል። ስጋችሁ ለእግዚአብሔር ነው እንጂ ለዝሙት አይደለም። እግዚአብሔር ለስጋችሁ ነው። ጌታችን ኢየሱስ ክርስቶስ ከሙታን ያስነሳው እግዚአብሔር እኛንም ከካህሪነት ያስነሳናል። ስጋችሁ የክርስቶስ አካል እንደሆነ አታውቁምን? እንግዲህ የክርስቶስን አካል ወስዳችሁ የአመንዝራ አካል ታደርጉታላችሁን? አይገባም። ከአመንዝራ ጋር የተገናኘ ከእርሷ ጋር አንድ አካል እንደሆነ አታውቁምን? መጽሐፉ ሁለቱ አንድ አካል ይሆናሉና ብሏልና። ከእግዚአብሔር ጋር የተዋሃደ ግን ከእርሱ ጋር አንድ መንፈስ ይሆናል። ከዝሙት ራቁ። ኃጢአት የሚሰራ ሰው ሁሉ ከስጋ ውጭ ይሰራል። ዝሙትን የሚሰራ ግን ራሱ በስጋው ላይ ኃጢአትን ይሰራል። ስጋችሁ ከእግዚአብሔር ለተቀበላችሁ በእናንተ አድሮ ላለ መንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ለራሳችሁ አይደላችሁም፣ በዋጋ ተገዝታችኋልና። ስለዚህ እግዚአብሔር በስጋችሁ አክቡት። የመጀመሪያይቱ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 7። ስለ ጻፍኩላችሁስ ለሰው ወደ ሴት አለመቅረብ ይሻለዋል። ነገር ግን እንዳትሴሰኑ ሰው ሁሉ በሚስቱ ይወሰን፣ ሴትም ሁላ ለባሏ ትወሰን። ለሚስትም ባሏ የሚገባትን ያደርግላት፣ እንዲህ ሚስትም ለባሏ የሚገባውን ታደርግለት። ሚስት በራሷ አካል ስልጣን የላትም፣ ስልጣን ለባሏ ነው እንጂ። እንዲህ ባለ ራሱ አካል ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ። ለጸሎት እንድትተጉ ከምትስማሙበት ጊዜ ብቻ በቀር ባልና ሚስት አትለያዩ። ዳግመኛ ሰይጣን ድል እንዳያደርጋችሁ በአንድነት ኑሩ። ሰውነታችሁ ድካም ነውና፣ ይህንንም የምላችሁ አንድ ፈቃድ ነው እንጂ ላዛችሁ አይደለም። ሰው ሁሉ እንደኔ ሊሆን እወዳለሁ። ነገር ግን ሰው ሁሉ እግዚአብሔር እንዳደለው ጸጋ ይኑር። ግብሩ እንዲህ ይሆናልና ግብሩ ሌላ የሆነም አለና። ነገር ግን ያላገቡትና አግብተው የፈቱትን እንደ እኔ ሆነው ቢኖሩ ይሻላቸዋል እላለሁ። መታገስ ባይችሉ ግን ያግቡ፣ በፍቶት ከመቃጠል ማግባት ይሻላልና። ያገቡትንም በእግዚአብሔር ትእዛዝ አዝዛቸዋለሁ፣ በራሴ ትእዛዝ አይደለም። ሚስትም ከባሏ አትታ፣ ከተፈታችን ብቻዋን ትኖር፣ ያለዛ ከባሏ ጋር ትታረቅ። ባልም ሚስቱን አይታ። ሌላው ግን ከራሴ እናገራለሁ፣ ከጌታችን አይደለም። ከወንድሞቻችሁ መካከል የማታምን ባሏንም የምታፈቅር ከእርሷ ጋር ለመኖር የምትወድ ሚስት ያላችሁ ሰው ቢኖር ሚስቱን አይታ። ሴቱም የማያምንና ሚስቱንም የማያፈቅር ከእርሷ ጋር ሊኖር የሚወድ ባል ቢኖራት ባሏን አትፍታ። የማያምን ባል በሚስቱ ይቀደሳልና የማታምን ሚስት በባሏ ትቀደሳለችና፣ ያለዛማ ልጆቻቸው ርኩሳን ይሆናሉና። አሁን ግን ቅዱሳን ናቸው። የማያምን ግን ቢፈታ ይፍታ። ወንድምና እህት እግዚአብሔር ለሰላም ስለጠራቸው እንደዚህ ላለ ግብር አይገዙምና። ሚስትም ባሏን ታድነው ዘንድ እንደሆነ አታውቁምን? ባል ሚስቱን ያድናት እንደሆነ አያውቅምን? ነገር ግን ሁሉ እግዚአብሔር እንዳደለው ሁሉ እግዚአብሔር እንደጠራው እንዲሁ ይኑር። ለአብያተ ክርስቲያን ሁሉ እንዲሁ ሥርዓትን እንሰራለን። ተገዝሮ ሳለ የተጠራ ቢኖር አለመገረዝን አይመኝም። ያልተገረዘም ቢጠራ ከዛው ወዲያ አይገዘር። የእግዚአብሔር ትእዛዝ መጠበቅ ነው እንጂ መገዘር አይጠቅምምና አለመገዘርም አይጎዳምና። ሁሉ እንደተጠራ እንዲሁ ይኖር። እናንተ ባሪያ ሳለህ ብታምን አያሳዝነ። የሚችልህ ከሆነ ግን ነፃነትን አግኝ። የተጠራ ባሪያ በእግዚአብሔር ዘንድ ነፃነት ያለው ነውና፣ እንዲህም ነፃነት ያለው ከተጠራ የእግዚአብሔር ባሪያ ነው። በዋጋ ተገዝታችኋልና
የሰው ተገዦች አትሆኑ። ወንድሞቻችን ሁላችሁም በተጠራችሁበት እንዲሁ በእግዚአብሔር ኑሩ። ስለ ድንግልና የምነግራችሁ እግዚአብሔር ትእዛዝን አይደለም፣ ታማኝ እንደሆነ እግዚአብሔር ይቅር ይለኝ እንደመሆኔ ምክሬን እነግራችኋለሁ እንጂ። ነገር ግን እንግዲህ ይመስለኛል በግድ ይህን ለምራት ይሻላል እንግዲህ እንዲህ ቢሆን ኑሮ ለሰው ይሻለዋል። ከሚስት ጋር ሳለ ከእርሷ መፍታትን አትሻ፣ ሚስት ከሌለ ግን ሚስትን አትሻ። ብታገባ ኃጢአት አይሆንብህም። ድንግሊቱ ባል ብታገባ ኃጢአት አይሆንባትም። ያገቡ ግን ለራሳቸው ድካም ይሻሉ። እኔም ይህንን የምላችሁ ስለማዝንላችሁ ነው። ነገር ግን ወንድሞቻችሁ እንዲህ ይቀናል። የዚህ ዓለም ኑሮ ሁሉ ሊያልፍ ቀርቧልና አሁንም ያገቡ እንዳላገቡ ይሆናሉ፣ ያለቀሱ እንዳላለቀሱ ይሆናሉ፣ ደስ ያላቸው ደስ እንዳላላቸው ይሆናሉ፣ የሸጡም እንዳልሸጡ ይሆናሉ፣ የገዙም እንዳልገዙ ይሆናሉ፣ የበሉ እንዳልበሉ ይሆናሉ፣ የጠጡም እንዳልጠጡ ይሆናሉ። የዚህ ዓለም ተድላ ሁሉ ያልፋልና። እኔስ ያለ ሐሳብ ልትኖሩ እወዳለሁ። ያላገባ እግዚአብሔር ደስ ሊያሰኘው የእግዚአብሔርን ነገር ያስባልና፣ ያገባ ግን ሚስቱ ደስ ሊያሰኝ የዚህ ዓለም ኑሮ ያስባል። እንዲህ ከሆነ ግን ተለያየን። አግብታ የፈታች ሴትም ያላገባች ድንግል ብትሆን ነፍሷ ከሥጋዋ ይቀደስ። ነፍሷ ከሥጋዋ ይቀደስ ዘንድ እግዚአብሔርን ታስበዋለች። ያገባች ግን ባሏን ደስ ልታሰኝ የዚህን ዓለም ኑሮ ታስባለች። ይህንንም የምላችሁ እንዲጠቅማችሁ ነው፣ ላጠምዳችሁ ግን አይደለም። ኑሯችሁ አንድ ወገን እንዲሆን እግዚአብሔርን ያለመጠራጠር እንድታገለግሉት ነው። በሸመገለ ጊዜ ስለ ድንግልናው እንደሚያፈቅር የሚያስብ ሰው ቢኖር እንዲህ ሊሆን ይገባል። የወደደውን ያድርግ፣ ቢያገባ ኃጢአት የለበትም። በልቡ የቆረጠና ያላወላወለ ግን የወደደውን ሊያደርግ ይችላል። ግድም አይበሉት። ድንግልናውን ይጠብቅ ዘንድ በልቡ ቢጸና መልካም አደረገ። ድንግሊቱን ያገባ መልካም አደረገ፣ ያላገባ ግን የምትሻለውን አደረገ። ሴት ባሏ በሕይወት ሳለ የታሰረች ናት። ባሏ የሞተ እንደሆነ ግን ነፃ ናት። የወደደችውን ታግባ፣ ነገር ግን በእግዚአብሔር ይሁን። በምክሬ ጸንታ እንዲሁ ብትኖር ግን ብፅዕት ናት። የእግዚአብሔር መንፈስ በእኔ ላይ ያለ ይመስለኛል። የመጀመሪያይቱ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 8። ለጣዖት ስለሚሰዉ መስዋዕቶች ሁላችሁም እወቁት እንዳለን እናውቃለን። ዕውቀት ያስተብያል፣ ፍቅር ግን ያነጻል። አውቃለሁ የሚል ቢኖር ሊያውቅ የሚገባውን ገና አላወቀ። እግዚአብሔር የሚወድ ሰው ግን እርስ በእርስ ዘንድ በእውነት የታወቀ ነው። ለጣዖት የተሰዋውን ስለመበለት፣ ነገር ግን ጣዖት ሁሉ በዓለም ከንቱ እንደሆነ ከአንድ እግዚአብሔር በቀር ሌላ አምላክ እንደሌለ እናውቃለሁ። አማልክት የሚሏቸው ነገሮች አሉና በሰማይ ቢሆን በምድርም ቢሆን ብዙ አማልክት ብዙ ጌቶች ቢኖሩ ለእኛስ ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ እግዚአብሔር አብ አለን። ሁሉ በእርሱ የሆነ እኛ በእርሱ የሆን አንድ ጌታ ኢየሱስ ክርስቶስ አለን። ነገር ግን ሁሉን የሚያውቀው አይደለም። እስከ ዛሬ በጣዖት ልማድ ለጣዖት የተሰዋውን የሚበሉ አሉ። ሕሊናችሁ ድካም ስለሆነ ይረክሳል። መብል ግን ወደ እግዚአብሔር አያደርስንም። ብንበላ አይራበንም፣ ባንበላም አይጎዳንም። ነገር ግን እናንተን በማየት ሌላ እንዳያሰናክል ተጠንቀቁ። አንተ አማኝ በጣዖት ቤት በማዕድ ተቀምጠ ያየህ ቢኖር ያ ልቡ ደካማ የሆነ ሰው ወዲያውን ለጣዖት የተሰዋውን ደፍሮ ይበላል። ክርስቶስ ለእነርሱ የሞተለት ያ ደካማ ወንድሙ አንተን በማየት ይጎዳል። በባልንጀሮቻችሁ ላይ እንዲህ የምትበድሉ ከሆነ ድካመ ሕሊናቸው የምታቆስሉ ከሆነ ክርስቶስ ትበድላላችሁ። ነገር ግን በመብል ምክንያት ወንድሜ የሚሰናከል ከሆነ ወንድሜ እንዳላሰናክል ለዘላለም ስጋን አልበላም። የመጀመሪያይቱ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 9። እኔ ነፃ አይደለሁምና ሐዋርያስ አይደለሁምን? ጌታችን ኢየሱስ ክርስቶስ ያየሁ አይደለሁምን? እናንተስ በጌታችን ሥራዬ አይደላችሁምን? ለሌሎች ሰዎችስ ባልሆን በእናንተስ ሐዋርያችሁ እኔ ነኝ። በጌታችን ሐዋርያት ማኅተም እናንተ ናችሁና። ለሚመክሩኝ መልሴ እንዲህ ነው።
በውኑ ልንበላና ልንጠጣ አይገባንምን? እንደ ሌሎች ሐዋርያት ሁሉና እንደ ጌታችን ወንድሞች እንደ ኬፋ ከሴቶች እህቶቻችን ይዘን ልንዞር አይገባምን? ወይስ ሥራ ለመተው መብት የሌለን እኔና በርናባስ ብቻ ነን? የሚያገለግለውን ምግብ ያገኝ ዘንድ ነውን? ወይን ተክሎ ፍሬውን የማይበላ ማን ነው? መንጋውንስ ጠብቆ ወተቱን የማይጠጣ ማን ነው? በውኑ ለሰው ይመስል እንኖራለን? የሙሴ መጽሐፍ ኦሪትስ እንዲህ ብሎ የለምን? እህልን የምታበራይበት ጊዜ የበሬውን አፍ አትሰረው። እንግዲህ ይህንን የጻፈ ለእግዚአብሔር በሬ አሳዝኖት ነውን? ይህ የሚለው ፈጽሞ ስለኛ አይደለንምን? የሚያርስ በተስፋ ለሚያርስ የሚያበረይ እንዲከፍል በተስፋ ሊያበረይ ስለሚገባው በእውነት ስለኛ ተጽፏል። እኛ መንፈሳዊያን ነገር ከዘራንላችሁ ሥጋዊያን ነገር ብናጭድ ታላቅ ነገር ነውን? በእኛ ሹመት ሌላ የሚቀድመን ከሆነ የሚሳላችሁ እናንተ ታውቃላችሁ። እኔ ይህን አልፈለግኩትም፣ ነገር ግን የክርስቶስን ትምህርትን እንዳላሰናክል በሁሉ እታገሳለሁ። የጣዖት ካህናት የጣዖት መባ የሚበሉ አታውቁምን? መሠዊያውን የሚያገለግሉ መስዋዕቱን የሚከፍሉ አታውቁምን? ለቤተ እግዚአብሔር ሹሞች መተዳደሪያ ቤተ እግዚአብሔር መባ ነው። ጌታችን እንዲሁ ወንጌል ሊያስተምር ሰዎች ለሕይወታቸው መተዳደሪያ በዚያ ወንጌል ማስተግበር ይሆን ዘንድ አዘዘ። እኔ ግን ይህንን ቢሆን አልፈቀድኩም። ይህንን የጻፍኩት ይህንን አደገኛ ብዬ አይደለም። ምስጋና ከሚቀርብብኝ ሞት ይሻለኛል። ወንጌልን ባስተምር መመስገን አይገባኝም፣ ታዝዤ አድርጌዋለሁና። ወንጌልን ባላስተማር ደግሞ ወዮልኝ። ይህንስ በፈቃድ አደረጌው ቢሆን ዋጋዬን ባገኘው ነበር። በግድ ከሆነ ግን በተሰጠኝ መጋቢነት አገለግለዋለሁ። እንግዲህ ዋጋዬ ምንድን ነው? ወንጌልንስ ባስተምረው በሹመት የማገኘው ሳይኖር ወንጌልን ያለ ዋጋ እንዳስተምር ባደረገኝ ነው። እኔ ከሁሉ ይልቅ ነጻ ስሆን ብዙዎች ወደ ሃይማኖት እሰበስባቸው ዘንድ እንደ ባሪያ ራሴን ለሁሉ አስገዛው። አይሁድ እጠቅማቸው ዘንድ ለአይሁድ እንደ አይሁድ ሆንኩላቸው። ከኦሪት በታችም ያሉትን እጠቅም ዘንድ እኔ ራሴ ከኦሪት በታች ሳለሁ ከኦሪት በታች ላሉት ከኦሪት በታች እንዳለ ሰው ሆንኩላቸው። የእግዚአብሔር ሕግ የዘነጋ ሳልሆን በክርስቶስ ሕግም ሳሉ ሕግ የሌላቸውን እጠቅማቸው ዘንድ ሕግ የሌላቸው ሕግ እንደሌላቸው ሆንኩላቸው። ደካሞቹንም እጠቅማቸው ዘንድ ለደካሞች እንደ ደካማ ሆንኩላቸው። በሁሉ መንገድ አንዳንዶችን አደን ዘንድ ከሁሉ ጋር በሁሉ ነገር እንደ እንኖር ሆንኩ። በወንጌልም ትምህርት አንድነት ይኖረኝ ዘንድ ስለ ወንጌል ትምህርት ሁሉን አደረግኩ። በእሽቅድድም ስፍራ የሚሽቀዳደም ሁሉ እንደሚፈጥን አታውቁምን? ለቀደመው የሚያደርጉለት ዋጋ አለ። እንዲሁ እናንተም እንድታገኙ ፈጽማችሁ ሩጡ። የሚታገል ሁሉ በሁሉ ነገር ይታገሳል። እነርሱስ የሚጠፋውንና የሚፈልገውን ምስጋናችን ዋጋ አክሊል ያገኙ ዘንድ ይበረታሉ። እኛ ግን የማያልፈውን አክሊል ለማግኘት እንታገሳለን። እኔ ያለ ሐሳብ እንደምሮጥ ሁሉ እንዲሁ አልሮጥም። ነፍሴንም እንደምጎስም ሁሉ እንዲሁ አልጋደልም። ነገር ግን ለሌላው ሳስተምር እኔ ለራሴ የተናቅኩ እንዳልሆን ሰውነቴን አስጨንቃታለሁ፣ ሥጋዬንም አስገዛዋለሁ። የመጀመሪያይቱ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 10። ወንድሞቻችን ሆይ አባቶቻችሁ ወደ ደመና እንዳጋረዳቸው ሁሉ በባህር መካከል አልፈው እንደሄዱ ልታውቁ እወዳለሁ። ሁሉንም ሙሴ በደመናና በባህር አጠመቃቸው። ሁሉ ያ መንፈሳዊ ምግብ ተመገቡ፣ ሁሉም ያን መንፈሳዊ መጠጥ ጠጡ። ይኸውም በኋላቸው የሚሄደው ከመንፈሳዊ አለት የጠጣ ነው። ያም አለት ክርስቶስ ነበር። እግዚአብሔር ግን ከእነርሱ በሁሉም ደስ አለው አላለውም፣ ብዙዎች በምድር ወድቀዋልና። እነርሱ እንደተመኙ እኛ ደግሞ ክፉ እንዳንመኝ እነርሱ ለእኛ ምሳሌ ሆኑልን። አሕዛብ ተቀመጡ፣ ይበላሉ፣ ይጠጡም ጀመር፣ ሊዘፍኑም ተነሱ ብሎ መጽሐፍ እንደተናገረ እነርሱ አንዳንዶቹ እንደ አምላከ ጣዖት በመልኩ አትሁን፣
ከእነርሱም አንዳንዶቹ እንደ ሴሴኑ በአንድ ቀንም 23,000 ሰዎች እንደወደቁ አንሴስን። ከእነርሱ አንዳንዶቹ እግዚአብሔር እንደተፈታተኑት ንዝር እባብንም እንዳጠፋቸው እግዚአብሔር አነበታተን። ከእነርሱ አንዳንዶቹ እንዳንጎራጎሩበት በመቅሰፍትም እንደጠፉ አናንጎራጎር። እነርሱ ያገኛቸው ይህ ሁሉ ነገር በኋላ ዘመን የምንነሳው ለእኛ ትምህርትን ምክር ሊሆነን ምሳሌ ሆኖ ተጻፈ። አሁንም ያ ቆሜያለሁ ብሎ በራሱ የሚታመን ሰው እርሱ እንዳይወድቅ ይጠንቀቅ። አሁንም ያ ቆሜያለሁ ብሎ በራሱ የሚታመን ሰው እርሱ እንዳይወድቅ ይጠንቀቅ። በሰው ላይ እንደሚደርሰው ያለ ፈተና ነው እንጂ ሌላ ፈተና አያገኛችሁም። በምትችሉት መከራ ነው እንጂ በማትችሉት መከራ ታተዝኑ ዘንድ ያልተዋችሁ እግዚአብሔር የተመሰገነ ነው። እርሱ ከፈተና ትዝኑ ዘንድ በመከራ ጊዜ ይረዳችኋልና። ወንድሞች አሁንም ጣዖት ከማምለክ ሽሹ። ለአዋቂዎች እንደሚኖር እነግራችኋለሁ። ትክክለኛውን እናንተ ራሳችሁ ፍረዱ። ይህም የምንባርከው የበረከት ጽዋ ከክርስቶስ ደም ጋር አንድ አይደለምን? የምንፈትተው ይህን ህብስት ከክርስቶስ ሥጋ ጋር አንድ አይደለምን? ህብስቱ አንድ እንደሆነ እንዲሁ እኛም ብዙዎች ስንሆን አንድ አካል ነን። ሁላችን ከአንድ ህብስት እንቀበላለን። እስራኤል ዘሥጋን ተመልከቱ። መስዋዕቱን ይበላሉ፣ የመሠዊያው ጋር አንድ ይሆናሉ አልነበረምን? እንግዲህ ምን እንላለን? ጣዖትን የሚሰዋ መስዋዕት ከንቱ ነው፣ ጣዖታታቸውን በከንቱ ናቸው። አሕዛብ የሚሰዉ አጋንንት ናቸው እንጂ ለእግዚአብሔር አይደለም። ነገር ግን የአጋንንት ተባባሪዎች እንድትሆኑ አልፈቅድላችሁም። የእግዚአብሔር ጽዋ የአጋንንትን ጽዋ አንድ አድርጋችሁ መጠጣት አትችሉም። የእግዚአብሔር ማዕድን የአጋንንትን ማዕድ በአንድነት ልትበሉ አትችሉም። እንግዲህ እግዚአብሔር እናስቀነዋለን። በውኑ እኛ እርሱ እንበረታለን? ሁሉ ተፈቅዶልኛል፣ ነገር ግን ሁሉ የሚጠቅመኝ አይደለም። ሁሉ ተፈቅዶልኛል፣ ነገር ግን ሁሉ የሚያንጽ አይደለም። ለባልንጀራችሁ እንጂ ለራሳችሁ አታድሉ። ደግሞም በሥጋ ገበያ የሚሸጡትን ሁሉ ከሕሊና የተነሳ ሳትመረምሩ ብሉ፣ ምድር በመላው እግዚአብሔር ናትና። ያላመነ ሰው ቢጠራችሁ ልትሄዱ ብትወዱ ያቀረበላችሁን ሁሉ በሕሊና የተነሳ ሳትመረምሩ ብሉ። እንግዲህ ጣዖት የተሰዋ ነው ያላችሁ ቢኖር ግን ስለነገራችሁ በባልንጀራችሁ የሚጠራጠር ስለሆነ አትብሉ፣ ነፃነታችሁን እንዳይነቅፍባችሁ አስረድቷችኋልና። በሥጋ በበላን ግን በነገሩ ስለማመስገን ለምን ይነቅፉኛል? ብትበሉም ብትጠጡም የምታደርጉት ሁሉ ለእግዚአብሔር ክብር አድርጉት። ለአይሁድም ለአረማውያንም ለእግዚአብሔር ቤተ ክርስቲያንም ያለመሰናክል አርያ ሆኗቸው። እኔም ሁሉም በሁሉ ነገር ደስ እንዳሰኝ ይድኑ ዘንድ የብዙዎች ተላ እሻለሁ እንጂ የራሴ ተላ የምሻ አይደለሁምና። የመጀመሪያይቱ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 11። ክርስቶስ እንደሚመስል እኔን ምሰሉ። ወንድሞች ሆይ አመሰግናችኋለሁ፣ ዘወትር ታስቡኛላችሁና ያስተማርኳችሁንም ትምህርት ተጠብቃችኋልና። ነገር ግን የወንድ ሁሉ ራስ ክርስቶስ፣ የሴትም ራስ ወንድ፣ የክርስቶስም ራስ እግዚአብሔር እንደሆነ ልታውቁ እወዳለሁ። ራሱን ተከናንቦ የሚጸልይ ወይም ደግሞ የሚያስተምር ወንድ ሁሉ ራሱን ያዋርዳል። ራሷን ሳትከናነብ የምትጸልይ ወይም የምታስተምር ሴት ሁሉ ራሷን ታዋርዳለች። ራሷን እንደተላጨች መሆኗ ነውና። ሴት ካልተከናነበች ትላጭ ወይም ጸጉሯን ትቆረጥ። ለሴት ጸጉሯን መቆረጥ ወይም ደግሞ መላጨት ውርደት ከሆነ ትከናነብ። ወንድ በሚጸልይበት ጊዜ ሊከናነብ አይገባውም፣ የእግዚአብሔር አርአያና አምሳል ነውና። ሴትም ለባሏ ክብር ናት። ሴት ከወንድ ተገኝታለችና፣ ወንድ ግን ከሴት የተገኘ አይደለም። ወንድ ስለ ሴት አልተፈጠረም፣ ሴት ስለ ወንድ የተፈጠረች እንጂ። ስለዚህ ሴት ስለ መላእክት ስልጣን እርሷ ሊሆን ይገባል። ነገር ግን አሁን ሴት ከባሏ አትለይ፣ ወንድም ከሚስቱ አይለይ። ሁላችሁም በጌታችን ኑሩ። ሴት ከወንድ እንደትገኝ እንዲሁ ወንድ ከሴት ተገኘ። ነገር ግን ሁሉ ከእግዚአብሔር ነው። እስኪ እናንተ ራሳችሁን ፍረዱ።
ሴት ወደ እግዚአብሔር በምትጸልይበት ጊዜ ልትከናነብ አይገባምን? ተፈጥሮዋስ አያስረዳችሁምን? ወንድ ግን ጸጉሩን ቢያሳድግ ነውር ነው። ለሴት ግን ጸጉሯን ብታሳድግ ክብሯ ነው። ለሴት ጸጉሯ እንደ ቀጸላ ሆኖ ተሰጥቷታልና። ነገር ግን የምጠራጠር ቢኖር እኛ ወይም የእግዚአብሔር ቤተክርስቲያን እንዲህ ያለ ልማድ የለንም እንበል። ይህንም የነገርኳችሁ ላመሰግናችሁ አይደለም። የምትሰበሰቡበት ጊዜ ወደ ዝቅተኛ እንጂ ወደሚሻል ግብር አትሄዱምና። ከሁሉ አስቀድሞ በቤተ ክርስቲያን በምትሰበሰቡበት ጊዜ እንደምትጣሉ፣ እንደምትከራከሩ ሰምቻለሁ። የማምነውንም አለኝ። ከእናንተ የተመረጡ ወንድሞች ተለይተው እንዲታወቁ ትለያዩ ዘንድ ግድ ነው። እንግዲህ እናንተ በምትሰበሰቡበት ጊዜ የምትበሉ የምትጠጡ ለጌታችን ቀን እንደሚገባ አይደለምን? ወደ ምግብ ትሽቀዳደማላችሁ። የተራበ ባጠገባችሁ እያለ እናንተ ትበላላችሁ፣ ትጠግባላችሁ፣ ትሰክራላችሁ። በውኑ የምትበሉት የምትጠጡት ቤት የላችሁም? ወይስ እግዚአብሔር ቤተክርስቲያን ታስነቅፋላችሁ? ነዳያንስ ታሳፍሯችኋላችሁን? ምን እላለሁ? ደስ ያመሰግናችኋለሁ፣ አላመሰግናችሁም። ከእግዚአብሔር እንደተማርኩ አስተምራችኋለሁ። ጌታችን ኢየሱስ ክርስቶስ እርሱ ራሱ በያዘበት በዚያች ሌሊት ህብስቱን አነሳ፣ አመሰገነ፣ ባረከ፣ ተተተ፣ እንዲህ አላቸው፣ እንኩ ብሉ፣ ስለ እናንተ የሚጠጣው ሥጋዬ ይህ ነው። የምታስበው እንዲህ አድርጉ። እንዲህ ህብስቱ ከተቀበሉ በኋላ ጽዋውን አንስቶ እንዲህ ሥርዓት የሚጸናበት ይህ ጽዋ ደሜ ነው፣ እንዲህ አድርጉ፣ የምትጠጡበትን ጊዜ አስቡኝ አላቸው። ይህ ህብስት በምትበሉበት ይህንን ጽዋ በምትጠጡበት ጊዜ ሁሉ ጌታችን እስከሚመጣበት ቀን ድረስ ሞቱን ትናገራላችሁ። አሁንም ሳይገባው ይህን ህብስት የበላ ይህንን ጽዋ የጠጣ የጌታችን ሥጋውና ደሙ ስለሆነ ዕዳ አለበት። አሁንም ሰው ራሱን መርምሮ አጽንቶ ከዚህ ህብስት ይብላ ከዚህ ጽዋም ይጠጣ። ሳይገባው የጌታችን ሥጋም እንደሆነ ሳያውቅ ሰውነቱን ሳያነጻ የሚበላና የሚጠጣ ለራሱ ፍርድና መቅሰፍት ይበላል ይጠጣል። ስለዚህ ከመከራችሁ የድካምና የታመሙ ብዙዎች ናቸው። ብዙዎች በድንገት አንቀላፍተዋል። እኛ በራሳችን ብንፈርድ ግን ባልተፈረደብንም ነበር። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን። አሁንም ወንድሞቻችን ወይ ለምሳ በምትሰበሰቡበት ጊዜ እርስ በርሳችሁ ተጠባበቁ። መሰብሰባችሁ ለፍዳ እንዳይሆን የተራበ ቢኖር በቤቱ ይብላ፣ አትነቃቀፉ። ሌላውንም ሥርዓት ግን መጥቼ እሰራላችኋለሁ። የሐዋርያው የቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 12። ወንድሞቻችን ሆይ ስለ መንፈስ ቅዱስ ስጦታም ታውቁ ዘንድ እንጂ አላዋቂዎች ልትሆኑ አንወድም። ቀድሞ እናንተ አሕዛብ የነበራችሁ ጊዜ ዲዳዎች ጣዖትን ታመልኩ ነበር። ጣዖትን በማምለክ ረክሳችሁ እንደነበር ወደ ወሰዷችሁ ትሄዱ ዘንድ ነበር ታውቃላችሁ። ስለዚህ ማንም በእግዚአብሔር መንፈስ ቢኖር ኢየሱስ ውግዝ ነው የሚል እንደሌለ በመንፈስ ቅዱስም ካልሆነ በቀር ኢየሱስ ጌታ ነው እንዲል አንድስ እንኳን እንዳይችል አስታውቃችኋለሁ። መንፈስ ቅዱስ አንድ እንደሆነ ስጦታውም ልዩ ልዩ ነው። ጌታም አንድ ሲሆን ልዩ ልዩ አገልግሎት አሉ። ሁሉም በሁሉ የሚያደርግ እግዚአብሔር አንድ ሲሆን ልዩ ልዩ አሰራር አለ። ለሁሉም ጌታ እየረዳ በየእድል እንደሚገባው እንደሚጠቅመው ለእያንዳንዱ በግት ይሰጠዋል። መንፈስ ቅዱስ የጥበብ ቃል የሚሰጥ አለ። መንፈስ ቅዱስን የእውቀት ቃል የሚሰጥም አለ። አንድም በዛኛው የመንፈስ እምነት ለአንዱ በአንዱ መንፈስ የሚፈውስ ስጦታ፣ ለአንዱም ትምህርትን ማድረግ፣ ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ ልዩ ልሳን መናገር፣ ለአንዱም በልሳኖች የተናገረውን መተርጎም ሰጥቷል። በዚህ ሁሉ ያው አንድ መንፈስ ቅዱስ ሁሉን ይረዳል፣ ሁሉን እንደወደደ ያደርጋል። አካል አንድ እንደሆነ ብዙ የአካል ክፍሎችም እንዳሉበት፣ ነገር ግን የአካል ክፍሎች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስም ደግሞ እንዲሁ ነው።
እኛ ሁላችን በአንድ መንፈስ አንድ አካል ለመሆን ተጠምቀናል። አይሁድ ብንሆን፣ አረማውያን ብንሆን፣ ባሪያዎችን ብንሆን፣ ነፃዎችን ብንሆን ሁላችን አንድ መንፈስ ሰጥቶናል። በአካላችን ክፍል ብዙ ነው፣ ነገር ግን አንዱ አይደለም። እግርም እኔ እጅ አይደለሁም አካልም ክፍል አይደለሁም ብትል ይህ ማለቷ የአካል ክፍል መሆኗ ይቀራልን? ጆሮም እኔ አይን አይደለሁምና የአካል ክፍል አይደለሁም ብትል ይህንን በማለቷ የአካል ክፍል መሆኗ ይቀራልን? አካል ሁሉ አይን ቢሆን ኖሮ መስማት ከየት ተገኘ ነበር? አካልስ ሁሉ ጆሮ ቢሆን ኖሮ ማሽተት ከየት ተገኘ ነበር? አሁን ግን እግዚአብሔር የአካላችን ክፍል በሰውነታችን ውስጥ እርሱ እንደወደደ የየራሱን ያከናውናል። መደበው። የአካል ክፍሉ አንድ ቢሆን ኖሮ አካል የት በተገኘ ነበር? አሁንም የአካል ክፍሎች ብዙዎች ናቸው። አካሉ ግን አንድ ነው። አይኑ እጅን አልፈልግሽም ልትላት አትችልም። ራስም እግሮችን አልፈልጋቸውም ልትላቸው አትችልም። ደካሞች የሚመስሉ የአካል ክፍሎች ይልቁንም የሚያስፈልጉ ናቸው። ከአካል ክፍሎች የተናቁ ለሚመስሉ ክብርን እንጨምርላቸዋለን። ለምናፈርባቸው የአካል ክፍሎች ክብር ይጨመርላቸዋል። ለክብሩ የአካላቸው ክፍል ክብርን አንሻለትምኛ። እግዚአብሔር ግን ሰው ጌታችን አስማምቶታል። ይልቁንም ታናሹን የአካል ክፍል አክብሮታል። የአካላችን ክፍሎች እርስ በርሳቸው እንዳይለያይ አካላችን ሳይነጣጠል በክብር እንዲስተካከል አስማማ። አንድ አካል ክፍል ቢታመም እርሱ ጋር የአካል ክፍሎች ሁሉ ይታመማሉ። አንድ የአካል ክፍል ደስ ቢለው የአካል ክፍሎች ሁሉ እርሱ ጋር ደስ ይላቸዋል። እንግዲህ እናንተ የክርስቶስ አካል ናችሁ፣ እያንዳንዳችሁም የአካል ክፍሎች ናችሁ። እግዚአብሔር ለቤተ ክርስቲያን የሾማችሁ አስቀድሞ ሐዋርያትን፣ ሁለተኛም ነቢያትን፣ ሶስተኛም መምህራን፣ ከዚህ በኋላ ተአምራትና ኃይል ማድረግ የተሰጣቸው፣ ቀጥሎ የመፈወስ ሀብት የተሰጣቸው፣ የመረዳትና ሀብት የተሰጣቸው፣ የመምራትን ቋንቋ የመናገር ሀብት የተሰጣቸው ናቸው። በእውኑ ሁሉ ሐዋርያት ይሆናሉን? ሁሉስ ነቢያት ይሆናሉን? ሁሉስ መምህራን ይሆናሉን? ለሁሉስ ተአምራትን ማድረግ ይቻላልን? ለሁሉስ የመንፈስን ሀብት ይሰጣልን? ሁሉስ በቋንቋ ይናገራሉ? ሁሉስ ይተረጉማሉን? ነገር ግን ለምትበልጠው ጸጋ ቀኑ ደግሞም የምትሻለው መንገድ አስተምራችኋለሁ። የሰው ሁሉ ቋንቋ ባውቅ የመላእክትን ቋንቋ ባውቅ፣ ነገር ግን ፍቅር ከሌለኝ እንደሚጮህ ናስ ነኝ ወይም እንደሚመታ ከበሮ መሆኔ ነው። ትንቢትን ብናገር የተሰወረውን ሁሉ ጥበብን ሁሉን ባውቅ፣ ተራራ እስከ ማፍለስ የሚደርስ ፍጹም እምነት ቢኖረኝ፣ ፍቅር ከሌለኝ ግን ከንቱ ነኝ። ገንዘብን ሁሉ ለምጽዋት ብሰጥ፣ ስጋዬንም ለእሳት መቃጠል ብሰጥ፣ ነገር ግን ፍቅር ከሌለኝ ምንም አይጠቅመኝም። ፍቅር ይታገሳል፣ ፍቅር ያስተሳዝናል፣ ፍቅር አይቀናናም፣ ፍቅር አያስመካም፣ ፍቅር ልቦናን አያስታብኝ፣ ብቻዬን አይደለ አይለኝም፣ አይበሳጭም፣ ክፉ ነገርንም አያስብም። ጽድቅን በመስራት ደስ ያሰኛል እንጂ ግፍን በመስራት ደስ አይሰኝም። በሁሉ ይቻላል፣ በሁሉ ያስተማምናል፣ በሁሉም ተስፋ ያስደርጋል፣ በሁሉም ይታገሳል። ፍቅር ለዘወትር አይጠላም። ትንቢትን የሚናገርም ያልፋል ይሻራልም። በልዩ ልዩ ቋንቋ የሚናገርም ያልፋል ይቀራል። የሚራቀቅም ያልፋል ይጠፋል። በየጊዜው ጥቂት እናውቃለንና ጥቂት ትንቢትን እንናገራለን። ፍጹም የሆነ ሲመጣ ግን ያ ተከፍሎ የነበረው ይሻራል። እኔ ልጅ በነበርኩ ጊዜ እንደ ልጅ እናገር ነበር፣ እንደ ልጅ ማስብ ነበር፣ እንደ ልጅ መመክር ነበር። በአደኩ ጊዜ ግን የልጅነት የጸባይ ሁሉ ሻርኩ። አሁን ግን ታወቀኝ፣ በግልጥም ተረዳኝ። በመስታወትም እንደሚያይ ሰው ዛሬም በድንግዝጋዝነት እናያለን፣ ያን ጊዜ ግን ፊት ለፊት እናያለን። አሁን በክፍል ኋላ ግን እንደተገለጠልኝ መጠን ሁሉ አውቃለሁ። አሁንም እንደዚሁ ሶስት እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ። ከሁሉ ግን ፍቅር ይበልጣል። ፍቅርን ተከተሏት፣
ለመንፈሳዊ ስጦታ ይልቅም ትንቢት ለመናገር ተፎካከሩ። በቋንቋ የሚናገር ለእግዚአብሔር እንጂ ለሰው የሚናገር አይደለም፣ የሚናገረው የሚሰማው የለምና። ነገር ግን በመንፈስ ምስጢር ይናገራል። ትንቢትን የሚናገር ግን ለማንጻት፣ ለማነጽና ለመምከር፣ ለማረጋጋት ለሰው ይናገር። በቋንቋ የሚናገር ራሱ ያንጻል፣ የሚተረጉም ግን የክርስቲያኖችን ማህበር ያንጻል። ሁላችሁም በቋንቋ ልትናገሩ እወዳለሁ፣ ይልቁንም ትንቢት ልትናገሩ እወዳለሁ። ባይተረጉም በቋንቋ የሚናገር ይልቅ ትንቢትን የሚናገር እጅግ ይበልጣልና፣ ቢተረጎም ግን ማህበሩን ያንጻል። አሁንም ወንድሞች ሆይ ወደ እናንተ መጥቼ በማታውቁት ቋንቋ ባናግራችሁ የጥበብ ነገር ቢሆን፣ የትንቢት ነገር ቢሆን፣ የማስተማርም ስራም ቢሆን ግልጽ ካልነገርኳችሁ የሚጠቅማችሁ ጥቅም ምንድን ነው? ነፍስ የሌለው ድምፅ የሚሰጥ እንደ መሰንቆ ወይም እንደ ክራር ያለ መሳሪያ በስልት ካልተመታ መሰንቆ ወይም ክራር የሚለው ማን ያውቀዋል? መለከት የሚነፋ በታወቀ ስልት ካልነፋ ለጦርነት ማን ያዘጋጃል? እንዲሁም እናንተ በማታውቁት ቋንቋ ብትናገሩ ይህንንም ገልጣችሁ ባትተረጉሙ የምትሉትና የምትናገሩት ማን ያውቃል? በነፍስ ጋር እንደምትነጋገሩ ትሆናላችሁና። በዓለም ላይ ልዩ ልዩ ቋንቋ አለ፣ ከእነርሱም ትርጉም የሌለው አንድም የለም። የቋንቋው ትርጉም ካላወቅ እኔ የማይናገረኝ እንደ እንግዳ እሆንበታለሁ፣ የሚያናግረኝ እርሱ ለእኔ እንደ እንግዳ ይሆናል። እንግዲህ እናንተም የመንፈስ ቅዱስን ስጦታ ተፎካከሩ፣ ትበዙም ዘንድ ማህበር የምታነጹበትን ፈልጉ። በማያውቀው ቋንቋ የሚናገር ሰውን መተርጎም እንዲችል ይጸልይ። በማላውቀው ቋንቋ የምጸልይ ከሆነ ግን ቃል ብቻ ይጸልያል፣ ልቤ ግን ባዶ ነው። እንግዲህ ምን አደርጋለሁ? በመንፈስ እጸልያለሁ፣ በማስተዋል እማልዳለሁ፣ በመንፈስ ይዘምራለሁ፣ በማስተዋል እዘምራለሁ። አንተ መንፈስ ብታመሰግን ያ የቆመው ያልተማረው በአንተ ምስጋና ላይ እንዴት አሜን ይላል? የምትናገረውን የምትጸልዩን አውቅምና። እነሆ አንተስ መልካም ታመሰግናለህ፣ ነገር ግን ሌላው እንዴት ይታነጻል? እግዚአብሔርን አመሰግነዋለሁ ከሁላችን ይልቅ እኔ በቋንቋችሁ እናገራለሁና። ነገር ግን ሌሎችን አስተምር ዘንድ በቋንቋ የሚናገር ብዙ ቃልን ይልቅ በቤተ ክርስቲያን በአእምሮዋ 5 ቃላትን ልናገር እሻለሁ። ወንድሞች ሆይ በአእምሮ እንደ ሕፃናት ትሆኑ፣ ነገር ግን ለክፉ ነገር እንደ ሕፃናት ሁኑ። በእውቀትም ፍጹማን ሁኑ። በኦሪትም ይህንን ሕዝብ ለሌሎች ቋንቋዎቻቸውና በሌላ አንደበት እነግራቸዋለሁ እንዲሁም ሁኑ። አይሰሙኝም ይላል እግዚአብሔር ተብሏልና። አሁንም ቋንቋን መናገር ለማያምኑ ሰዎች ለምልክት ነው፣ የሚያምን ግን አይደለም። ትንቢት የሚያምኑ ነው እንጂ ለማያምን አይደለምና። ሕዝቡም ሁሉ በአንድነት ቢሰበሰብ ሁሉም በልዩ ልዩ ቋንቋ ቢናገር አላዋቂዎች ወይም ደግሞ የሚያምኑ ቢመጣ አብደዋል ይሏቸዋል የለምን? ሁሉም ትንቢትን ቢናገር ግን የሚያምኑ ወይም ደግሞ አላዋቂዎች ቢመጡ ሁሉ ይከራከሯቸው የለምን? ሁሉ ሲያሳፍሯቸው የለምን? በልባቸው የደበቁት ይገልጣል። ከዚህ በኋላ ያ የማያምነው ተመልሶ ይጸጸታል፣ በግንባሩም ወድቆ ለእግዚአብሔር ይሰግዳል። በእውነት እግዚአብሔር ከእናንተ ጋር እንዳለ ይናገራል። አሁንም ወንድሞች ሆይ ሁላችሁ በምትሰበሰቡበት ጊዜ መዝሙር አላችሁ፣ ትምህርትም አላችሁ፣ መገለጥ አላችሁ፣ በቋንቋ መናገር አላችሁ፣ መተርጎምም አላችሁ። በሁሉ የምታነጹበት ጥቅም አድርጉት። በቋንቋ የሚናገር ግን ሁለት ወይም ቢበዛ ሶስት እየሆኑ በተራ ይናገሩ፣ ሌላው ይተረጉም። የሚተረጉም ከሌለ ደግሞ በቤተ ክርስቲያን በቋንቋ የሚናገር ዝም ይበል። በእግዚአብሔር መካከልና በእነርሱ መካከል ይናገር። ነቢያትም ቃላታቸው ለቤተ ክርስቲያን ይታወቅ ዘንድ ሁለት ወይም ሶስት ሆነው ይናገሩ። ተቀምጦ ሳለ ምስጢር የተገለጠለት ቢኖር ፊተኛው ዝም ይበል። ሁሉ እንዲማር፣ ሁሉ ደስ እንዲለው፣ እንዲጻናና ሁላችሁም እያንዳንዳችሁ ትንቢትን ትናገሩ ትችላላችሁና የነቢያት ሀብት ለነቢያት ይሰጣል። በቅዱሳን ጉባኤ ሁሉ እንደሚደረገው
እግዚአብሔር የሰላም አምላክ እንጂ የሁከት አምላክ አይደለምና ሴቶችን በቤተ ክርስቲያን ዝም ይበሉ ሊታዘዙ እንጂ ሊናገሩ አልተፈቀደምና ኦሪትም እንዲሁ ብለዋልና። ለሴት በቤተ ክርስቲያን መናገር ክልክል ነው። ሊማሩ ከወደዱም በቤታቸው በባሎቻቸው ይጠይቁ፣ እግዚአብሔር ቃል ከእናንተ ብቻ ወጥቷልና ወይም የእግዚአብሔር ቃል ወደ እናንተ ብቻ ደርሷልና። ራሳችሁ እንደ ነቢያት አድርጉ ወይም መንፈስ ቅዱስ እንዳደረበት አድርጉ ወይም መንፈስ ቅዱስ እንዳደረበት አድርጉ የሚቆጥር ቢኖር የእግዚአብሔር ትእዛዝ ነውና ይህንን የጻፍኩላችሁን ይወቁ። ነገር ግን ይህንን የማያውቅ ቢኖር እግዚአብሔር አያውቀውም። አሁንም ወንድሞች ትንቢትን ለመናገርና በቋንቋ የሚናገሩን አትከልክሉት፣ ነገር ግን ሁሉም በአግባቡና በስርዓቱ አድርጉ። የመጀመሪያቱ የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 14 ላይ አይተናል። ምዕራፍ 15 ወንድሞች ሆይ ያስተማራችሁትን የተቀበላችሁትን ያላችሁበትን በእነርሱ የምትድኑበትን ወንጌል አሳስባችኋለሁ። ያስተማርኳችሁን ታስቡ ዘንድ ሆነ በቃሌ አስተምራችኋለሁ፣ ያለዚያ ግን ማመናችሁ ከንቱ ነው። እኔ የተማርኩትን አስቀድሜ መጽሐፍ እንደሚል እንዲህ ብዬ አስተማርኳችሁ። ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ እንደተጻፈም በሦስተኛው ቀን ተነሳ። ለጴጥሮስ ታየ። ከዚህም በኋላ 11 ደቀ መዛሙርትን ታያቸው። ከዚህም በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታያቸው። ከእነርሱ በብዙዎች እስከ ዛሬ አሉ፣ አንዳንዶቹ ግን አንቀላፍተዋል። ከዚህም በኋላ ያዕቆብ ታየው። ኋላም ለሐዋርያት ሁሉ ከሁሉም በላይ ጭንጋፍ ለመምሰል ለእኔ ታየኝ። ከሐዋርያት ሁሉ እኔ አንሳለሁ፣ የእግዚአብሔርን ቤተ መቅደስ ስላሳደድኩ ሐዋርያት ተብዬ ልጠራ የማይገባኝ ነገር ግን እግዚአብሔር ጸጋ አሁን እኔ ባለሁበት አለሁ። ለእኔም የሰጠኝ ጸጋውን ለከንቱ የሆነብኝ አይደለሁም። እኔም ከሁሉ ይልቅ ደከምኩ፣ ነገር ግን በእኔ ላይ ያደረው እግዚአብሔር ጸጋ ጸናኝ እንጂ እኔ አይደለሁም። አሁንም እኔም ብሆን እነርሱም ቢሆኑ እንዲህ እናስተምራለን፣ እናንተም እንዲህ አምናችኋል። ክርስቶስ ከሙታን ተለይቶ ተነስቷል ብለን ለሌላው ብናስተምር ከሆነ እንግዲህ ከመካከላቸው ሙታን እንዳይነሱም የሚል እንዴት ይኖራል? ሙታን የሚነሱ ከሆነ ክርስቶስ ከሙታን ተለይቶ አልተነሳም? ክርስቶስም ከሙታን ካልተነሳ እንግዲህ ትምህርታችን ከንቱ ነው፣ እናንተ መምልካችሁ ከንቱ ነው። እኛም በእግዚአብሔር ላይ ሐሰት ምስክሮች ሆነናል። ክርስቶስ አስነሳው ብለናልና እንግዲህ ያስነሳው ነውን? ሙታን የማይነሱ ከሆነ ክርስቶስ ከሙታን አልተነሳም? ክርስቶስ ከሙታን ካልተነሳ ከማመናችን ከንቱ ነው፣ ገናም በኃጢአታችን አላችሁ። እንግዲህ በክርስቶስ አምነው የሞቱ ጠፍተዋል። በዚህ ዓለም ሕይወት ብቻ ክርስቶስን ተስፋ ያደረግነው ከሰው ሁሉ ይልቅ ጉዳተኞች ነን። አሁንም ክርስቶስ ከሞቱ ሰዎች ሁሉ አስቀድሞ ተነስቷል። በመጀመሪያ ሰው ሞተ መጥቷልና በሁለተኛው ሰው ትንሣኤ ሙታን ሆነ። ሁሉ በአዳም እንደሚሞት እንዲሁ በክርስቶስ ሁሉ ሕያዋን ሆኗል። ነገር ግን ሰው ሁሉ በየሥርዓቱ ይነሳል። በመጀመሪያ ከሙታን የተነሳ ክርስቶስ ነው። ከዛም በኋላ ከክርስቶስ ያመኑ እርሱ በሚመጣበት ጊዜ ይነሳሉ። እግዚአብሔር አብ መንግስቱን እጅ ባደረገ ጊዜ ገዢዎች ሁሉ ንጉሱም ሁሉ ኃይሉም ሁሉ በተሻረ ጊዜ ያን ጊዜ ፍጹም ይሆናል። ጠላቶች ሁሉ ከእግሩ በታች እስኪወድቁ ድረስ ይነግሱ ዘንድ አለውና ከዛም በኋላ መጨረሻው ጠላት ይሻራል። ይኸውም ሞትና ሁሉንም በእግሩ በታች አብዝቷልና ሁሉ ይገዛለታል። ባለ ጊዜ ግን ሁሉንም የሚያስገነዝቡት በቀር እንደሆነ አይታወቅም። ሁሉም በተገዛለት ጊዜ ግን እግዚአብሔር ከሁሉ ቦታ በሁሉ ይሆን ዘንድ ያን ዕለት ወልድም ሁሉን ላስገዛለት ይገዛል። ያለዚያማ ለምን ያጠምቃሉ? ሙታን እንዲነሱ አይደለምን? ሙታንስ የማይነሱ ከሆነ ለምን ያጠምቃሉ? እንግዲህ እኛ ሁልጊዜ መከራን ሰላምን
እቀበላለሁ። ወንድሞች ሆይ በጌታችን በኢየሱስ ክርስቶስ በሆነው በእናንተ ላይ ባለኝ ትምክህት ሁል ጊዜ እገደላለሁ። በውኑ በኤፌሶን ከወሬ ጋር የታገልኩ ለሰው ብዬ ነውና ምን ይጠቅመኛል? ሙታን የማይነሱ ከሆነ እንግዲህ እንበላ እንጠጣ። አንድም ወንድሞቻችን አያስቷችሁ፣ ክፉ ነገር መልካም ጠባይን ያበላሻልና። ለጽድቅ ትጉም፣ አትሳቱ፣ እግዚአብሔር የማያውቁ ሰዎች አሉና። ነገር ግን እንዳትፈሩ ይህንን እላችኋለሁ፣ ሙታን እንዴት ይነሳሉ? የሚነሱስ በምን አካላቸው ነው የሚል አሉ። አንተ ሰነፍ፣ አንተ የምትዘራው እንኳን ካለፈረሰ አይበቅልም። የምትዘራው ስንዴ ቢሆን የሌላው ቢሆን የምትዘራው ቅንጣት ብቻ ናት እንጂ ይህን ኋላ የሚያገኘውን አገዳ አይደለም። እግዚአብሔር ግን እንደወደደ አገዳን ይሰጠዋል፣ ለእያንዳንዱ ዘርም አገዳ የራሱ ነው። ሁሉ አካል አንድ አይደለምና የሰው አካል ሌላ ነው፣ የእንስሳት አካልም ሌላ ነው፣ የወፍ አካልም ሌላ ነው፣ የአሳ አካልም ሌላ ነው፣ የሰማይ አካልም ሌላ ነው፣ የምድርም አካልም ሌላ ነው። ነገር ግን በሰማይ ካለው ክቡር ልዩ ነው፣ በምድርም ያለው አካል ክቡር ልዩ ነው። የፀሐይ ክቡርም ልዩ ነው፣ የጨረቃም ክብሩ ሌላ ነው፣ የከዋክብት ክብራቸውም ሌላ ነው። ኮከብ ከኮከብ በክብር ይበልጣልና። የሙታን ትንሣኤያቸው እንዲሁ ነው። በሚፈርስ አካል ይዘራል፣ በማይፈርስ አካል ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነግሣል። ሥጋ አካል ይዘራል፣ መንፈሳዊ አካል ይነግሣል። የሥጋዊ አካል አለና መንፈሳዊ አካልም ደግሞ አለ። መጽሐፍ እንዲህ ብሏልና የመጀመሪያው ሰው አዳም በነፍስ ሕያው ሆኖ ተፈጠረ። ሁለተኛው አዳም ግን ሕይወትን የሚሰጥ መንፈስ ነው። ነገር ግን አስቀድሞ ሥጋዊ ቀጥሎም መንፈሳዊ ነው እንጂ መንፈሳዊ መጀመሪያ አይደለም። መጀመሪያው ሰው ከመሬት ተገኘ፣ መሬታዊ ነው። ሁለተኛ ሰው ከሰማይ ወረደ፣ ሰማያዊ ነው። መሬታውያን እንደዚህ እንደ መሬታውያን ናቸው፣ ሰማያውያን እንደዚሁ እንደ ሰማያውያን ናቸው። የመሬታዊ መልክ እንደለበስን እንዲሁ ሰማያዊ መልክ ደግሞ እንለብሳለን። ወንድሞቻችሁ ሆይ ይህንን ነግራችኋለሁ፣ ሥጋዊና ደማዊ የእግዚአብሔር መንግሥት አይወርስም። የሚፈርሰው የማይፈርሰውን አይወርስም። እንደ ምስጢር እነግራችኋለሁ፣ ሁላችን የምንሞት አይደለንም። ነገር ግን የኋለኛይቱ በምልክት ሰነፍ የሁላችሁን እንደ አንድ አይነት ጥቅሻ በአንድ ጊዜ እንለወጣለን። የመለከት ይነፋል፣ ሙታንም የሚፈርሰው ሁሉ ይነሳሉ፣ እኛም እንለወጣለን። ይህ የሚፈርሰው የማይፈርሰውን፣ ይህ የሚሞተው የማይሞተውን ይለብስ ዘንድ አለውና። ይህ የሚፈርሰው የማይፈርሰው በለበሰ ጊዜ የሚሞተውም የማይሞተውን በለበሰ ጊዜ ሞት በመሸነፍ ተዋጠቡ ተብሎ የተጻፈውን ጊዜ ይፈጸማል። ሞት ወይ እንግዲህ መውጊያ ወዴት አለ? መቃብር ወይ አሸናፊነት ወዴት አለ? የሞት ወጊያ ኃጢአት ናት፣ የኃጢአትም ኃይሏ ኦሪት ናት። በጌታችን በኢየሱስ ክርስቶስ ድል መንሳት ስለሰጠን ለእግዚአብሔር ምስጋና ይሁን። አሁንም የተወደዳችሁ ወንድሞች ሆይ የጸናችሁና የማትናወጡ ሁኑ። ዘወትር በጎ ምግባርን አብዝታችሁ ለእግዚአብሔር አበርክቱ። ስለ ጌታችን መድኃኒታችን በከንቱ እንዳይደለ ታውቃላችሁና። የመጀመሪያዊቱ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 16። ለቅዱስ የሚደረገውን አስተዋጽኦ በገላትያ ላሉ ምዕመናን እንደነገርኩለት እናንተም እንዲሁ አድርጉ። እኔ ስመጣ ይህንን ገንዘብ ማውጣት ያን ጊዜ እንዳይሆን ከእናንተ ሰው ሁሉ በየሳምንቱ ወር የተቻለውን ያውጣጣ፣ ያገኘውን በቤቱ ይጠብቅ። በመጣው ጊዜ ስጦታችሁን ወደ ኢየሩሳሌም ይደርስ ዘንድ የመረጥኳቸውን ሰዎች መልእክቴን ጭምር እልክላቸዋለሁ። ለመሄድ ብቻ ላይ ግን እኔ ራሴ እሄዳለሁ፣ እነርሱ አብረውኝ ይሄዳሉ። መቄዶንያ ደርሼ ወደ እናንተ እመጣለሁ። በመቄዶንያ በኩል አልፋለሁ። እናንተ ወደምትሄዱበት ተሸኙኝ ዘንድ ምናልባት የሆነውን ቃል ይህን በእናንተ ዘንድ እቆይ ወይም እከርም ይሆናል። አሁን እግረ መንገዴን ላያችሁ አልሻም። ነገር ግን እግዚአብሔር የፈቀደ እንደሆነ የሆነው ቀን ያህል በእናንተ ዘንድ እንድቆይ ተስፋ አደርጋለሁ። እስከ በዓለ ሃምሳ በኤፌሶን እቆያለሁ።
ስራ የሞላበት ታላቅ በር ተከፍቶልኛል። ነገር ግን ብዙዎች ተቃዋሚዎች አሉ። ጢሞቴዎስ በመጣ ጊዜ ከእናንተ ዘንድ ያለ ፍርሃት እንዲኖር ተጠንቀቁ። እንደ እኔ እግዚአብሔር ስራ ይሰራል፣ የሚንቀውም አይኖር። ከወንድሞች ጋር ጠብቀዋለሁ። ስለ ወንድማችን ስለ አጵሎስም ከወንድሞች ጋር ወደ እናንተ እንዲመጣ ማልጄ ነበር። አሁን ሊመጣ አልወደድም። በተቻለ ጊዜ ግን ይመጣል። ትጉ፣ በሃይማኖቱም ቁሙ፣ ታገሱ፣ ጽኑ፣ ሁሉም በፍቅር አድርጉ። ወንድሞች ሆይ የእስጢፋኖስ፣ የፍሪደናጦስ፣ የአክያቅሎስ ቤተሰቦች የአክያያ መጀመሪያ እንደሆኑ ቅዱሳን ማገልገል ራሳቸውን እንደሰጡ ታውቁ ዘንድ ማልዳችኋለሁ። እናንተ እንደነዚህ ላሉት ከኛ ጋር በስራ ተባብሮ ለሚደክም ሁሉ ትእዛዛችሁ ዘንድ ማልዳለሁ። እስጢፋኖስ፣ ፍርዱናጥስና አካይቆስም መምጣታቸው ደስ ይለኛል። እናንተ ያጎደላችሁትን እነርሱ ፈጽመዋል። እርሱ መንፈስና መንፈሳቸውን ደስ አሰኝተዋል። እንዲህ ያሉትን እወቋቸው። በእስያ ያሉ ምዕመናን ሰላምታ ያቀርቡላችሁ። አቅሌና ጵርስቅላ በቤታቸው ከእናንተ ጋር ያሉ ምዕመናን ሁሉ በጌታችን እጅ ሰላምታ ያቀርቧቸው። ወንድሞቻችን ሁሉ ሰላምታ ያቀርቡላችሁ። ተቀደሳችሁ ሰላምታ እርስ በርስ ሰላም ተባባሉ። እኔ ጳውሎስ ይህን ሰላምታ በእጄ ጻፍኩ። ጌታችን ኢየሱስ ክርስቶስ በሚወደው የተለየ ይሁን። ጌታችን ይመጣል። ጌታችን ኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን። እኔም ፍቅር በኢየሱስ ክርስቶስ በእናንተ ጋር ይሁን። አሜን። በኤፌሶን ተጽፎ በጢሞቴዎስና በእስጢፋኖስ በፍሪዶናቲስና በአካዮቆስ እጅ ወደ ቆሮንቶስ ሰዎች የተላከው የመጀመሪያይቱ የሐዋርያው ቅዱስ ጳውሎስ መልእክት ተፈጸመ። ለእግዚአብሔር ምስጋና ይሁን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ይህ ሰማያዊ መንገድ ሚዲያ ነው። ቻናሉን ሰብስክራይብ፣ ላይክ፣ ሸር ማድረጋችሁን አትዘንጉ። በያለንበት ሰላም እግዚአብሔር ይለየን። ሀገራችን ኢትዮጵያን ሰላም ያድርግልን። አጽራረ ቤተክርስቲያንን ያስታግስልን። አሜን።